ሰላም ጤና ይስጥልኝ ውድ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። የቅቤ እቁብ ከትውልድ ወደ ትውልድ መተላለፍ መቻሉ ተነገረ። ውጆ ወይንም የቅቤ እቁብ የጉራጌ እናቶች ስለ አናኗራቸው፣ ስለ ልጆቻቸው አስተዳደግና ስለ አካባቢያቸው ልማት የሚመካከሩበት ማህበራዊ መድረክ ከመሆኑም ባለፈ እናቶች በደስታቸውም ሆነ በችግራቸው ጊዜ እርስ በእርስ የሚደጋገፉበት መሆኑም ተጠቁሟል። እናቶች በየሳምንቱ የቅቤ እቁብ የሚሰበስቡት ንጽህናው የተጠበቀና በጥራት የተዘጋጀ ቅቤን ለባለተረኛ ሴት የሚያስረክቡበት እሴት መሆኑን የጉራጌ ዞን ባህልና ቱሪዝም መምሪያ ኃላፊ ወይዘሮ መሰረት አምርጋ ለብስራት ራዲዮ ተናግረዋል። ይህም እሴት በማህበረሰብ ዘንድ ከሚታወቁ ቀደምትና ቱባ ባህሎች መካከል አንዱ መሆኑን የተገለጸ ሲሆን እናቶች በመስቀልና በአረፋ በዓላት የሚጠያየቁበትንና የማህበራዊ ግኝቶቻቸውን የሚያዳብሩበትም ነው። በተጨማሪ የእቁቡ ስነ ስርዓት ከበዓላት ውጪ እንደ ሰርግ ባሉ ፕሮግራሞችና ሌሎችም ማህበራዊ ጉዳዮች እናቶች ለሚኖርባቸው የገንዘብ ወጪ መፍትሄ ማበጀቱም ተጠቅሷል። የቅቤ እቁብን በአንድ አካባቢ የሚኖሩ እናቶች ዘር፣ ቀለም፣ እድሜና ሃይማኖት ሳይገድባቸው በአብሮነትና በመተባበር የሚሰበሰቡበት መሆኑም ተነግሯል። እናቶች ይህንን ባህላዊ እሴት ጠብቀው ማቆየታቸው በቤተሰብ ደረጃ የሚፈጠረውን የኢኮኖሚ ጫና ከመቀነስ በላይ ባህሉ ለተተኪ ትውልድም እንዲተላለፍ ከፍተኛ አስተዋጽኦ ማድረጋቸውንም ኃላፊው ጨምረው ለብስራት ራዲዮ መናገራቸውን የመባወርቅነ ዘገባ አመላክቷል። የተሽከርካሪ ሰሌዳ ነቅለው ህገወጥ ነዳጅ ሲያጓጉዙ የነበሩ 5 ግለሰቦች ተያዙ። በማዕከላዊ ኢትዮጵያ ክልል ከምባታ ዞን ሀደሮ ጡንጦ ወረዳ በህገወጥ መንገድ ተጭኖ ሲጓጓዝ የነበረ ነዳጅ በቁጥጥር ስር መዋሉን የወረዳው ፖሊስ አስታውቋል። የክልሉ ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ራዲዮ እንደገለጹት ህገወጥ ነዳጁ በ18 ትላልቅና መካከለኛ ሮቶች እንዲሁም በ40፣ 25ና በ20 ሊትር ጀሪካኖችም የተጫነም ነው። የፊትና የኋላ ሰሌዳዎቹን ነቅሎ ሲጓዝ የነበረው ተሽከርካሪ ነሐሴ 17 ቀን 2018 ዓ.ም ከሌሊቱ 11 ሰዓት አካባቢ በፖሊስ ቁጥጥር ስር ሊውልም ችሏል። ከጉዳዩ ጋር በተያያዘ የተሽከርካሪውን አሽከርካሪ ጨምሮ 5 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑም ታውቋል። የሀደሮ ጡንጦ ዙሪያ ወረዳ ፖሊስ ነዳጅ ከየት እንደጫነና ወዴት አካባቢ ሲጓጓዝ እንደነበረ ምንም አይነት መረጃንም አልሰጠም። ህብረተሰቡ መሰል ህገወጥ ተግባራትን ሲመለከት በአቅራቢያው ለሚገኝ የጸጥታ አካላት ፈጥኖ ጥቆማ በመስጠት ትብብሩን ሊያደርግ ይገባል ሲሉም ምክትል ኮማንደር ታጁ ነጋሽ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው ሳምሬ ስዩም ነው። ወደ ባህር ማዶ መረጃዎቻችን እናልፋለን። ቱኒዚያ ውስጥ ህገወጥ ስደተኞች ጭኖ የነበረ መርከብ በመስመጡ የ11 ሰዎች አስክሬን ተገኘ። የጠፋ ሰዎችም ፍለጋ እየተካሄደ ይገኛል። የቱሪዝምና የባህር ጠረፍ ባለስልጣናት እሁድ ዕለት እንደገለጹት በሀገሪቱ ደቡብ ምስራቅ ክፍል ከምትገኘው ቤን ጋዳን የባህር ጠረፍ ህገወጥ ስደተኞች ጭኖ የነበረው መርከብ በመስመጡ የ11 ስደተኞች አስክሬን መገኘቱንም አስታውቋል። ብሔራዊ የጥበቃ ኃይል ዋና ዳይሬክተር ቃል አቀባይ ሁሴን ኤዲን ጀባሊ ለሀገሪቱ የዜና ወኪል ቲፒኤ እንደተናገሩት 15 ህገወጥ የቱሪዝም ስደተኞችን ጭኖ የነበረው መርከብ ከመስመጡ ጋር ተያይዞ የፍለጋና የእርዳታ ስራዎች አሁንም በሂደት ላይ ናቸው። ቃል አቀባዩ አክለውም ቅዳሜ ለ3 አስከሬኖች፣ እሁድ ደግሞ 8 ሌሎች አስከሬኖች መገኘታቸውንም ገልጸው አሁን ድረስ ያልተገኙ ሰዎች ፍለጋ ጥረቶች መቀጠላቸውንም ተናግረዋል። የባህር ጉምሩክ፣ የባህር ጠረፍ ጣቢያዎች፣ የሲቪል መከላከያና የባህር ኃይሎች የተለያዩ የባህር ላይ ክፍሎችም ከብሔራዊ ጥበቃና ከሰራዊቱ 2 ሄሊኮፕተሮች ጋር በመተባበር በፍለጋና ማዳን ሰራተኞች ላይ እየተሳተፉ ይገኛሉ ሲሉም ጀባሊ አስረድተዋል። ቱኒዚያ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመሻገር የሚሞክሩ ህገወጥ ስደተኞች ዋነኛ የመነሻ ነጥብም ናት። ይሁን እንጂ ባለፉት 2 ዓመታት ውስጥ የቱኒዚያ ባለስልጣናት በስደተኞች ላይ ጥብቅ እርምጃዎችን በመውሰዳቸውና የባህር ጠረፍ ድንበር ቁጥጥር በማድረጋቸው የስደተኞች የመሻገር ሙከራ በከፍተኛ ሁኔታም ቀንሷል። ለጋዛ የሚደረገው እርዳታ የህዝቡን መሰረታዊ ፍላጎት አያሟላም ተባለ። ባለፉት ጥቂት ቀናት ውስጥም በግምት 800 ቶን የሚገመት የሰብአዊ እርዳታ ጭነት የጫነ ወደ 77 የሚጠጉ የጭነት መኪኖች ወደ ጋዛ ገብተዋል። እነዚህ እጅግ አስፈላጊ የሆኑ ቁሳቁሶች መድረሳቸው የተሰማው የፍልስጤም መንግስታዊ ያልሆኑ ድርጅቶች መሪ የሆኑት ራፋት አልማጅዳላዊ እስራኤል ወደ ግዛቱ በሚገቡበት የሰብአዊ እርዳታዎች ላይም በጣለችው ከባድ ገደብ ምክንያት ጋዛ ሆን ተብሎ የተዘጋጀ የረሃብ ፖሊሲ ገጥሟታል
በተባሉበት ወቅትም ነው። እርሳቸው እንደገለጹት ወደ ጋዛ የሚገቡት እርዳታዎች ከህዝብ መሰረታዊ ፍላጎቶች አኳያ ሲታይ ከ20 እስከ 30 በመቶ የሚሆነውን ብቻ ይሸፍናሉ። ከሚገቡት የጭነት መኪናዎች መካከል 30 በመቶ ያህሉ የግሉ ዘርፍ የተመደቡ ሲሆን የምግብና የመጠለያ እርዳታ የጫኑ ከ60 እስከ 80 የሚሆኑ የጭነት መኪናዎች ብቻ በየቀኑ ወደ ጋዛ ይገባሉ። በሌላ በኩል በዓለም ጤና ድርጅት ጋራ በመቀናጀት 25 ታማሚዎችና 32 አስታማሚዎች ከጋዛ ሰርጥ ውጪ የሕክምና እርዳታ ለማግኘት በራፋ ማለፊያ በኩል ከጋዛ እንዲወጡ መደረጋቸውንም አልጀዚራ ዘግቧል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። መልካም ቆይታ